የእግዚአብሔር ቤተሰቦች የአምልኮ ስግደት ከመስገዳችን በፊት እዚህ ጋር እንደምናየው ምንጣፋችን ንጹህ መሆን አለበት። ምንጣፋችን ንጹህ ከሆነ በኋላ መሬት ላይ ምንም ነገር መኖር አይገባም። ምክንያቱም ግንባራችን ሙሉ ለሙሉ መሬቱን እየነካ የአምልኮ ስግደቱን መስገድ ይገባናል ማለት ነው። ይሄ የአምልኮ ስግደት እጅግ በጣም ኃያል የሆነ ስግደት ነው። እግዚአብሔር የሚቀርብ ስግደት ነው። ከዓመት ዓመት 365ቱን ቀን ከእሑድ እስከ እሑድ የምንሰግደው የአምልኮ ስግደት ነው ማለት ነው። ስለዚህ አሁን በቀጥታ ወደ ስግደቱ እንገባለን ማለት ነው። የእግዚአብሔር ምሕረቱ ቸርነቱ ከሁላችን ጋር ይሁን፣ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምልኮ ስግደት በአብ እሰግዳለሁ፣ ለወልድም እሰግዳለሁ፣ ለመንፈስ ቅዱስም እሰግዳለሁ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። በረከቱን ለሰጠን ኃይሉን ላበዛልን በዚህ ሰዓት ላቆመን በቸርነቱ መንገድ ለመራህን በዚህ ሰዓት በጸጋ ለጠበቀን በብርሃኑ ኃይል ለመራህን በቸርነቱ በምሕረቱ ኃጢአታችንን ለታገሰልን ለአንተ ክብር ምስጋና ይግባ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ለዘላለም የምትኖር ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ያህዌ ቅዱስ ጸባኦት ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ለድንግል ማርያም ልጅ ለአንተ ክብር ምስጋና ይግባ፣ አሜን። ይሄ የአምልኮ ስግደት 28 ስግደት ነው። ይሄ 28 ስግደት 365ቱን ቀን ከእሑድ እስከ እሑድ የምንሰግደው ስግደት ነው። 28 መሆኑ ለቅዱስ አማኑኤል እንደምንሰግድ የሚገልጽ ነው ማለት ነው። ከዚህ በላይ ደግሞ ረጅሙን የአምልኮ ስግደት በየክፍሉ እናየዋለን። ይሄ ረጅም የአምልኮ ስግደት ከረጅም ስለሆነ በጣም ረጅም ስለሆነ የ28ቱን የአምልኮ ስግደት በሰንበትና
ግዝት በዓላትም ቀን እንሰግዳለን። ግን ይሄን ረጅም የአምልኮ ስግደት ከሰንበት ውጪና ከግዝት በዓል ውጪ የምንሰግደውና ከ28ቱ ስግደት ጋር የምንጨምረው የአምልኮ ስግደት ነው ማለት ነው። ይሄንንም እንመለከታለን ማለት ነው። ስንሰግድ የአምልኮን ስግደት እጃችንን እንደዚህ ማድረግ አለብን። ይሄኛው አምስቱን ጣቶቻችን ሊሰማቸው ይገባል። በስግደቱ ጉልበታችን እንደሚሰማው ግንባራችን እንደሚሰማው ይሄኛው እጃችን ሊሰማው ይገባል ማለት ነው። ሁለተኛ ደግሞ ስንሰግድ ይሄንን በመስቀለኛ ምልክት እጃችንን ማድረግ አለብን። ከዛ ጉልበታችን ማድረግ አለብን። ለምን ጌታችን ኢየሱስ ክርስቶስ ጉልበቱን መመታቱን ጀርባውን መገረፉን የምናስብበት እና በመስቀለኛ ምልክት የምናደርግበት ነው ማለት ነው። አሁን በቀጥታ ወደ ረጅሙ የአምልኮ ስግደት እንገባለን ማለት ነው። ይሄ ረጅሙ የአምልኮ ስግደት ስንሰግድ 28ቱ ጋር አንድ ላይ አድርገን እንሰግዳለን ማለት ነው። አሁን በቀጥታ ወደ ረጅሙ የአምልኮ ስግደት እንገባለን ማለት ነው። አብ ፀሐይ ነው፣ ወልድም ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። አብ እሳት ነው፣ ወልድም እሳት ነው፣ መንፈስ ቅዱስም እሳት ነው። አብ ጎህ ነው፣ ወልድም ጎህ ነው፣ መንፈስ ቅዱስም ጎህ ነው። አብ ጉንደ ወይን ነው፣ ወልድም ጉንደ ወይን ነው፣ መንፈስ ቅዱስም ጉንደ ወይን ነው። አብ ፍህም ነው፣ ወልድም ፍህም ነው፣ መንፈስ ቅዱስም ፍህም ነው። አብ ፍቅር ነው፣ ወልድም ፍቅር ነው፣ መንፈስ ቅዱስም ፍቅር ነው። አብ ብርሃን ነው፣ ወልድም ብርሃን ነው፣ መንፈስ ቅዱስም ብርሃን ነው። አብ ሐሊብ ነው፣ ወልድም ሐሊብ ነው፣ መንፈስ ቅዱስም ሐሊብ ነው። አብ ካህሊ ነው፣ ወልድም ካህሊ ነው፣ መንፈስ ቅዱስም ካህሊ ነው። አብ የሃይማኖት መሰረት ነው፣ ወልድም ሃይማኖት መሰረት ነው፣ መንፈስ ቅዱስም የሃይማኖት መሰረት ነው። አብ መለኮታዊ ጋሻ ነው፣ ወልድም መለኮታዊ ጋሻ ነው፣ መንፈስ ቅዱስም መለኮታዊ ጋሻ ነው። አብ መለኮታዊ ጦር ነው፣ ወልድም መለኮታዊ ጦር ነው፣
መንፈስ ቅዱስም መለኮታዊ ጦር ነው። መለኮታዊ ቀስት ነው። ወልድም መለኮታዊ ቀስት ነው። መንፈስ ቅዱስም መለኮታዊ ቀስት ነው። ወልድ መንፈስ ቅዱስ ያስባሉ፣ ይናገራሉ፣ ይወዳሉ። ወልድ መንፈስ ቅዱስ ይመክራሉ፣ ይናገራሉ፣ ይፈጽማሉ። ወልድ መንፈስ ቅዱስ ይሰራሉ፣ ያስማማሉ፣ ያከናውናሉ። ወልድ መንፈስ ቅዱስ ይልካሉ፣ ያሰለጥናሉ፣ ምስክር ይሆናሉ። ወልድ መንፈስ ቅዱስ ሰውን ይስባሉ፣ ያረምዳሉ፣ ይመክራሉ። ወልድ መንፈስ ቅዱስ ያነጻሉ፣ ያጸራሉ፣ ያከብራሉ። ወልድ መንፈስ ቅዱስ ያጸናሉ፣ ያስጨክናሉ፣ ያስተምራሉ። ወልድ መንፈስ ቅዱስ ይጋርዳሉ፣ ያለብሳሉ፣ ባለሟል ያደርጋሉ። ወልድ መንፈስ ቅዱስ ይቀመጣሉ፣ ይፈርዳሉ፣ ይመረምራሉ። ለአጋዕዝተ ዓለም ሥላሴ ሰግዳለሁ። ለአብርሃሙ ሥላሴ ሰግዳለሁ። ሰማይና ምድርን ለፈጠሩ ለሥላሴ ሰግዳለሁ። ለንጉሴ ለሥላሴ ሰግዳለሁ። ለፈጣሪ ለሥላሴ ሰግዳለሁ። ለአምላኬ ለሥላሴ ሰግዳለሁ። ለአዳኜ ለሥላሴ ሰግዳለሁ። ለአብርሃሙ ሥላሴ ሰግዳለሁ። ለስሉስ ቅዱስ ሰግዳለሁ። ሰማይና ምድርን ለፈጠሩት ለቅድስት ሥላሴ ለዘላለም እሰግዳለሁ። እሺ የእግዚአብሔር ቤተሰቦች አሁን የሰገድነው የአምልኮ ስግደት ክፍል 1 ነው። በሚቀጥለው በክፍል 2 የአምልኮ ስግደትን እንመለከታለን። የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። የቅድስት ሥላሴ በረከታቸው፣ ጸጋቸው፣ ሞገሳቸው፣ ክብራቸው፣ ምሕረታቸው፣ ቸርነታቸው ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። አሜን። ይቆየን።